አሁን አንድ መናፈሻ ውስጥ ነኝ ያለሁት ከቤተሰቦቼ ጋር አንድ ዛፍ ስር ሆኜ ከዚህ በፊት እቺኛይቱ ዛፍ ላይ እዚህኛው ብራንች ላይ ማለት ነው እዚህኛው ብራንች ላይ በስርዓት ድግምት ነው በእቃ ደግመው እነዚህ ከኦቨርሲስ ከተለያዩ ሀገራት ላይ ሰዎች ስለሚመጡ እዚህ ላይ ያስቀምጡታል ማን አስቀምጠውት ነበር እዚህ ጋር ማለት ነው ይሄ ያስማት የጥንቆላ የመተት አሰራር ማለት ነው እና እኛ እዚህ ጋር እንጥፈን ከቤተሰቤ ጋራ ህዝብ ነበር ይሄ እንዳለ መናፈሻ ነው እና ቀና ስል እንደዚህ እዚህ ጋር አየሁት በጥሼ ጣልኩትኝ ከዛ በፊት የዛሬ ስንት ዓመት አካባቢ ላይ እንዳልሳሳት ዓመቱን 4 ወይ 5 ዓመት አካባቢ ከአገልጋዮች ጋራ ፓስተር የሚዛን ቀን ነበረ ሌላም ፓስተር ነበር ነብይ ሄኖክ ግርማ እዚህኛ ሀገር ተጋብዞ መጥቶ ነበር እሱም ነበረ በወቅቱ አራታችን እኔ ነብይ ሄኖክ ግርማና ሁለት ፓስተሮች ሆነን አራታችን አንድ መናፈሻ ላይ እንደዚህ ተቀምጠን እያለን ተጫዋወትንና የሆነ የራት ሰዓት ነበር እንደ ባርቢኪው ነገር ነበር ወደዛ እየሄደን እያለን እንደ ድንገት በምንሄድበት መንገድ በስተግራ በኩል የሆነ ሸለቆ ነገር አለ እዚሁ ነው ያለውበት ሀገር ማለት ነው እዛ ውስጥ እጁ 6 የሆነ ጣዖት አምጥተው አስቀምጠዋል ይሄ በህንድ ሀገር ያለ ጣዖት ነው እና ያን ጣዖቱን እኔ አየሁትኝ ፈጥኜ ነው ከዛ ከመሄድበት ከነሱ ጋር ተለየሁኝና ቆይ አንዴ ጠብቁኝ አልኳቸውና ሄድኩኝ 6 ነው እጅ ያለው 6 እጅ ያለው ጣዖት ማለት ነው አምጥተው ሸለቆስ ቁጭ አድርገውታል እና በፐርፐዝ ነው በአላማ ነው አምጥተው ያስቀመጡት እና አንስቼ እንዴት ውስጤ እንዴት እንደተበሳጨ ነግራችሁ አልችልም ፍጬ ነው ከአለት ጋራ 6 ቦታ ነው የበተንኩትኝ 6 እጁ ለተለያየ ቦታ ላይ እንዲሰባበር ከአለት ጋር ነው የፈጨሁትኝና ያን ከማድረግ በፊት ግን ጠራኋቸው ነብይ ሄኖክም ነበር እነዛ ሁለት የኔም ፓስተር ሰለሞን ነበር ሌላም ፓስተር ነበር እና የዛን ቀን ለሊት ፓስተሬም አንድ ህልም አየ ሌላ አንዲት የቤተክርስቲያንም እህት አገልጋይ ነበረች ህልም አየች ማለት ነው ልክ ያ ጣዖት ሲሰበር እና እዚህ ጋር የዛሬ 2 ሳምንት 3 ሳምንት በፊት እዚህ ላይ አስሮት በጥሼ ወስጄ ራብሽ ብንጨመርኩት አሁን ከእናንተ ጋር እያወራሁ ምድሪቱን የሚረግሙ ረጋሚዎች እንደዚህ ነው የሚያደርጉት አየ እዚህ ጋር ደግሞ ላምጥተው ሌላ አንጠልጥለዋል ማለት ነው አሁን ይሄ ለጌጥ አይደለም መናፈሻ ነው መንግስት እንደዚህ አያረግም መንግስት እንደዚህ አያደርግም ይሄ መናፈሻ ነው የህዝብ መዝናኛ ቦታ ነው በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ የስም ስልጣን ጸልያለሁ ጌታዬ ሆይ በሄድንበት ቦታ ሁሉ ጣዖታትን በስምህ እናፈርሳለን የክፋትን ኃይላት ሁሉ በስምህ ጉልበት እንከለክላለን ምድርና ሞላው ያንተ ናት ዓለምና በሷ ውስጥ ያሉ ሁሉ በቀባው በልጅ በክርስቶስ ኢየሱስ የቃል ኪዳን ደም ጉልበት እኔም ልጆቼንም ሚስቴንም በደም ሸፍኜ ያንተ አካል በሆነች ቤተክርስቲያን በዚህ ምድር ላይ የነጮች የጥቁሮች አንልም ሁሉንም በስም ሸፍነን የዲያብሎስን ሥራ እንዲያፈርስ በተገለጠው በልጅ በጌታ በኢየሱስ ክርስቶስም ይህ እስራትና ይህ ቆሻሻ ነገር በጌታ በኢየሱስም ሟርተኛይቱ በህይወት እንድትኖር አትፍቀድላት ተብሎ እንደተጻፈ እግዚአብሔር ሆይ እኔ በምኖርበት ምድር አጋንንትን የሚያመልኩና የሚያገለግሉ ሰዎች አዚማቸውና መተታቸውን ድግምታቸውን ትውልዳችን ላይ ምድሪቱ ላይ እርግማንን ለማድረግ እግዚአብሔር በኢየሱስም የተመካከሩት ምክር በስምህ ጉልበት የፈረሰ ይሁን በስምህ ጉልበት የተቃጠለ ይሁን በስምህ ጉልበት እግዚአብሔር ሆይ ይሄንን አለ ምክንያት አይደለም እዚህ መታ ያንጠለጠሉት መንግስት እንዲህ ያላረገውም በአጋንንት የተሞሉ ሰዎች በአጋንንት የሚነዱ ሰዎች ይህንን አድርገውታል በቅዱሱ ብላቴና በክርስቶስ ኢየሱስ የቃል ኪዳን ደም ጉልበት
በስምህ የፈረሰ ይሁን። በመንፈስ ቅዱስ ኃይል እስራቱን እፈታለሁ። የጨለማው ገዢ የአጋንንት መልእክተኞች በኢየሱስ ክርስቶስ የስም ስልጣን ስራው የፈረሰ ይሁን። አቅሙ ጉልበቱ የደቀቀ ይሁን። ስራው የፈረሰ ይሁን በመንፈስ ቅዱስ ኃይል። ምድሪቱን ሊረግም የወጣ ክፉ መንፈስ ማለት ነው። ቆሻሻ አጋንንትን የሚያመልኩና የሚጠቀምባቸው ሰዎች ፈጽመው ማለት ነው። ይገጥመኛል አልኩ ደግሞ በቃ ጌታዬ ለዚህ እውነት ጠርቶኛልና አድራሻው እዚህ ራብሽ ቤት ነው። ምድሪቱን እንደዚህ የሚረግሙ ሰዎች አሉ። ወንድሞች እናቶች፣ በምትሄዱበት ቦታ ላይ ሁሉ ቼክ አድርጉ። ጣዖታቸውን ሁሉ አምጥተው ነው የሚያስቀምጡት። ጣዖት አልኩ በቢች ዳርቻ ሴት ድንጋይ ላይ ሁሉ ጽፈው አልኩ ድንጋይ ላይ ሁሉ ጽፈውበት ድግምት ማለት ነው። ይሄ ምንድነው? እንደ ጠልሰም የሚባል ነገር ስራው የፈረሰ ይሁን። ምድርና ሞላዋ የእግዚአብሔር ናት፣ ዓለምና በሷ ውስጥ ያለ ሁሉ። አንተ የዛፎቹ አምላክ፣ የውሃው አምላክ፣ የወንዙ አምላክ፣ የሸለቆ አምላክ ብሎ እኮ በቃ ለእንትን ከፋፍሎ ሊይዝ ማለት ነው ሰይጣን። አይችልም። የኛ ጌታ የኛ አምላክ ነው ይሄንን ሁሉ የሰራ። ለእግዚአብሔር ክብር ይሁን። ተባረኩ ወገኖች። ወንድምነት ቀጥሉ። በአርስቱ ላይ እንቀጥላለን። ቴንክ ዩ ወንድምነት ጸጋ ይብዛል። መች ነው አንተ ያመንከው? ጋዘርዬ መለስኩልሽ። ቤኪ መለስኩልህ በለኝ። እሺ አትበል። እኔ ሴታር ወንድ ነኝ። እኔ እንደዛ ደስ አይለኝ። ብራዘርዬ መች ነው አንተ ያመንከው? ብራዘርዬ መለስኩልህ አልኩክ። መች ነው ያመንከው? መች ነው ያመንከው? መልሼልሃለሁ ቅድም እኮ። መች ነው ያመንከው? ቤኪ መለስኩልህ አልኩ። አሁን አንተ ያመንከው አሁን ምን መሰለህ? ላመጣው ጥቅስ አፍርስ አልኩክ። በሕፃንነታቸው ቅድም ጥቅስ አመጣክ ሳይሰሙ አይድኑም ካልክ ወይም ሕፃናት ጠቅላላ ይሞታሉ ብለህ እመን። መች ነው ያመንከው? መልሼልሃለሁ እኮ ቅድም። መች ነው ያመንከው እኮ ንገረኝ። መች ነው ያመንከው? በሕፃንነቴ ያልኩክ። በሕፃንነቴ ስል በስንት ቀን? በ40 ቀን። ይኸው ደግሜ እየመለስኩ በ40 ቀን። በ40 ቀን ምን ሰምተህ ነው ያመንከው? መጽሐፍ ቅዱስ እንደሚል እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ ለማመን መስማት አለብህ። በ40 ቀን ምን ሰምተህ ነው ያመንከው? እሱ መስማት ለሚችሉ ነው አልኩክ። ብራዘርዬ በ40 ቀን ምን ሰምተህ ነው ያመንከው? አንተ ላመጣው ነገርኩክ እኮ። አሁን አንተ ብትመጣ መስማት አለብህ። ገብቶሃል? ከሰሙ ወገን ነኝ። በ40 ቀን ምን ሲሰበክ ሰምተህ ነው ያመንከው? ምን ሰምተህ ነው ያመንከው? ጭቅጭቅ አታድርገው። መለስኩልህ እያልኩ ነው። በ40 ቀን እኮ በ40 ቀን ምን ሰምተህ ነው ያመንከው? እኔ ጥያቄ ነው እኮ። ከሰሙ ወገን ነው የተወለድኩት አልኩክ። የኔ ወንድም እንትን መሰለህ እንዴ? ድነት በውርስ የሚተላለፍ የአባት እንትን እኮ አይደለም እንዴ? በ40 ቀን ምን ሰምተህ ነው ያመንከው? ቃሉን የሰሙ መጽሐፍ ቅዱስ የገባቸው ይዘውኝ ወደ ቤተክርስቲያን ሄዱ አልኩ። ማስረጃ አምጣ አልከኝ። ይኸው ማቴዎስ 19 ላይ አመጣሁልክ። አሁን አንተ አይ በዚህ ጊዜ ምን ሰምተህ ነው የዳንከው? ጊዜ አይሆንም ካልክ ማፍረሻውን አምጣ። የኔ ወንድም አንተ ነህ እንጂ የምታምነውን እምነት እንደ እግዚአብሔር ቃል ልታስረዳ የሚገባው ገባ። እኔ ሲጀመር መጽሐፍ ቅዱስ ብቻ አይደለሁም። አንተ ነህ ከመጽሐፍ ቅዱስ ጋር ይገጫል ብለህ ማፍረሻ ማምጣት ያለብህ አንተ ነህ። ኦኬ ምን ብቻ መጽሐፍ ቅዱስ ብቻ ብያለሁ ማምነው። ከምትፈልገው ጥቀስ፣ ችግር የለውም። ለምሳሌ ቤተ እምነት እንደውም ወደዛ ከመጣ ቤተ እምነት ለምሳሌ በ40 ቀን የሚጠመቀው ሕፃኑ ልጅ የእግዚአብሔር ልጅነት ለማግኘት ነው ብላ ታምናለች። ኦኬ ስለዚህ
ቤተ እምነቷን ተዋት። ከኔ ጋር አሁን እያወራ ነው፣ እኔ እየመለስኩልህ። አንተ እኮ የመጣው ቤተ እምነቷን ወክለህ ነው ብራዘር። ማንም አልወከለኝም። የቤተ እምነትህን ደግሞ እንትን አምልኮና ስርዓት የውጭ ግንኙነት በሚለው መጽሐፋችሁ ላይ ስለ ጥምቀት ያነሳችውን ጉዳይ ከፈለግ ላሳይ ይችላሉ። በጣም ዘግናኝ ነገር እንዳለበት ሁላ ማለት ነው። አሁን ምንድነው ጥያቄ? ይሄ ወደ ጉዳይ ስንመጣ አንተ የዳንከው በእምነት ነው። ስለዚህ ለእምነት ደግሞ ላይ ከመስማት ነው የሚመጣው። አንተ በ40 ቀን ነው ያመንከው። በ40 ቀን ምን ሰምተህ ነው ያመንከው? ጥያቄ በ40 ቀን ህፃን ልጅ የሚነገር አሁን አንተ ሚዳነው በሁለት ምላስ ለምን ትናገራለህ? ሰምተህ ነው የሚዳነው ትልና ከዛ ህፃናቶች ግን ሰሙም አልሰሙም ይድናሉ ትላለህ። ማስረጃ የለ። አይ እኔ ወንድም አንተ የምታምነውን እምነት ነው የጠየቀው ያለው። ማስረጃ ካለ ካምጣ። አሁን እኮ አልክ እኛንን ሰምተውም ባይሰሙም ይድናሉ የምንለው እኛንን የምንሻለው አልክ። ካለምንም ማስረጃ ማለት ነው። ብራዘርዬ በ40 ቀን ነው ያመንኩት አልከኝ አይደል ብሮዬ? በ40 ቀን ነው ያመንኩት ብለህ ስላልከኝ በ40 ቀን አምኜ የዳንኩት ብለህ ስላልከኝ በ40 ቀን አንተ ምን ሰምተህ ነው ያመንከው ነው ጥያቄ እኮ። ህፃናቶች አይድኑ የሚለውን አምጣ። ወይም ደግሞ በ40 ቀን መስማት ይችላሉ ህፃናቶች፣ ማገናዘብ ይችላሉ፣ ከዚያ ደግሞ መወሰድ ይችላሉ የሚለውን ተሳይን ትችላለህ። እኔ እየመለስኩልህ ነው አባ። ስለ ጮክ እንትን አይደለም ልትሳይ ይችላል። በቃ ድርቅና ነው፣ በድርቅና ነው፣ በግድ ምናምን ነው። እንዴት ነው ጉዳይ? እኔማ ቤኪ አመጣሁልሽ፣ ማቴዎስ 19 አመጣሁልህ። አሁን አንተ አይድኑም ካልክ ማስረጃ አምጥ። አንዴ አመጣሁልሽ እንዳትል ሁለተኛ። እሺ እኔ ወንድ ነኝ። እዛው የለመድክበት እናንተ ቤት እንደዚህ አይነት ክፉ ነገር ካለ ይሄ ክፉ ስፒሪት ለምዶብህ ከሆነ እዛው አንተ ያዘው። አንተም በል ቤተክርስቲያኗ ምን ታርቅ? ቀኑ ሙሉ ስትሳደቡ ለቤተክርስቲያን ትላለህ። አይ ከኔ ጋር እያወራህ እዛ አትሂድ ብራዘር። ያንተ ኦርቶዶክሳዊ አይደለ? ኦርቶዶክሳዊ ነኝ። ስለዚህ ኦርቶዶክስን ወክለህ ነው የምታወራው ማለት ነው። አልወከልኩም አልኩ። እኔ ያልኩህን አሰማም እንዴ? ከለምን ከራስህ ትወራለህ? ስለዚህ እኔ ለምሳሌ ኦርቶዶክስ መሆን ፈልግ፣ አንተ እኮ መተስ ሞግተኝ የሞገትክ ያለው ነገር እኔ ጋር እናንተ ጋር ያለው ነገር ትክክል አይደለም፣ እኛ ጋር ያለው ነገር ትክክል ነው ብለህ ወደ እናንተ ኮልት መልሰኝ ነው አይደለም? በሙግትህ እኔን ከረታኸኝ ያ ነው ሀሳቡ፣ ሌላ ነገር የለውም። አንተ ቤተ እምነት የምታምነውን እምነት ነው እኔ የምትነግረኝ፣ ቤተ እምነት የማታምነውን እምነት አይደለም እኔ የምትነግረኝ እኮ። ከኔ ጋር እያወራህ ወደዛ ወደ ቤተ እምነቱ አትሂድ። ከኔ ጋር እያወራህ እኔ እያለሁ እዚህ ጋር። ስለዚህ አንተ ኦርቶዶክስን ነው ሪፕሬዘንት የምታደርገው፣ ኦርቶዶክስን ሪፕሬዘንት የምታደርገው። ኦኬ በ40 ዓመት ምድር በ40 ቀን ነው አምነ ዳንከው። በ40 ቀን ሰው ማመን እንደሚችል ኦኬ መጽሐፍ ሳይ ማስረጃ ልታመጣ ትችላለህ ወይስ የለህም? ከሌለ የለኝም በል። ከራስህ አምጥተህ ትናገርና ራስህ እንትን ትላለህ አለ ወይስ የለህም? ብራዘር አሁን አንተ ነህ እምነት ከመስማት ነው የሚል ቃል አመጣክ። ከዛ በኋላ በሕፃንነታቸው ያሉትን ግን አይ አልክ። ራስ ያመጣው ጥቅስ ራስን ይጠልፋል። ለዛ ነው የለም ማስረጃ ብራዘር። እዚያ 385 ሰው እየታዘበ ነው። የለም ማስረጃ ብራዘር። በ40 ቀን በእምነት ስለመዳን ሊያስረዳ የሚችል መጽሐፍ ቅዱስ ማስረጃ ማቅረብ አትችልም ብራዘር? አቀረብኩልክ። እሺ አላቀረብክም በነገራችን ላይ። እሺ ተው ነው እንግዲህ በድርቅና መልሷ። ለምን ትተዋለህ? መልሰው። እሺ ብራዘርዬ ማስረጃ ማምጣት አልቻልክም እኮ እባክህ መልስልኝ። ለህፃናቶች ምንድነው ተስፋቸው? መልስልኝ። አሁን ጥቅስ አመጣክ፣ መስማት ሳይችሉ አይድኑም የሚል አመጣክ። ህፃናት ጠቅላላ ሞተዋል ወይንስ ምንድን ነው? መልስልኝ እባክህ ወንድም። ሚዩት አድርግ። በቤተ ክርስቲያን አስተምሮ ህፃናት ሚዩት አድርጋ። ታዲያ ሚዩት አድርጋው። ሚዩት አድርጋ። እሺ በእናንተ ቤተክርስቲያን አስተምሮ ህፃናት የስ በ40 ቀን ወንዶች ይናገራሉ። ስለ ራስ ተናገር። ሚዩት አድርግ ብራዘር። ስለኔ አትናገርም። ስለኔ ራስ ይናገራሉ። ሚዩት አድርግ። ስለ ራስማ መናገር እሺ፣ ስለ ራስ መናገር የምትችል ከሆነ አስረዳኝ። ለምሳሌ በ40 ቀኔ አምኜ ዳንኩ ብለኛል። ህፃን ልጅ በ40 ቀን ምን ሰምቶ ነው ማመን የሚችለው? አንተ በ40 ቀን ምን ሰምተህ ነው ያመንከው? መልሳለህ? ምን ሰምተህ ነው 40 ቀን ሄዳንኩ? የክርስቶስን ወንጌል የሰሙ የተማሩ በክርስቶስ የሚኖሩ ሰዎች ህፃናቸውን ወይንም ስለ ልጆቻቸው ወንጌል ምን ይላቸዋል ሲባል ወደ ክርስቶስ እንዲመጡ ይፈቅድላቸዋል። ወደ ክርስቶስ ይዘው በመሄድ ድህነትን እንዲያገኙ
ያደርጓቸዋል። ከሱ ጋር ተቆራኝተው ይኖራሉ። መልሱ ይሄ ነው። ለዚህ ደግሞ ማስረጃችን ማቴዎስ 19 ሰማኝ ብራዘርዬ። ስለዚህ አንተ ሄዳንከው ሰማ ብራዘርዬ፣ ስለዚህ አንተ ሄዳንከው በውክልና ነው ማለት ነው። ድነት በውክልና የኔም አንተ እንደፈለግኩ ሰደው የኔም መልሻለሁ። አሁን የራስህን መልስ ብራዘርዬ። እንዴ ድነት በውክልና ይገርማል። በጣም ነው የሚገርም። እሺ አሁን የራስህን መልስ፣ እየጠየቅኩ ነው እባክህ። ድነት በውክልና እንደሚገኝ ከመጽሐፍ ቅዱስ ማስረጃ አምጣ። ድነት በውክልና በቃ አሁን የኔም መልሼልሃለሁ። ቢጥምም ባይጥምም መልሼልሃለሁ። ግን ያንተን ከመስማት ነው ብለሃል። ሕፃናቶች መስማት አይችሉም። ወንጌል ክርስቶስ ምን ስለነሱ ምን አላቸው? በቃ ፈረደባቸው። የኔ ወንድም ሰማኝ። እሱን ከፈለክ እኔ ላስረዳ፣ አንተ ዝም ብለህ አድምጥ። ወይም ደግሞ የምታምነውን እምነት አሁን ያልከውን ነገር እኔ በውክልና ነው የዳንኩት ብለህ ስላልከኝ ድነት በውክልና ውጪ በሶስተኛ ወገን ማለት ነው። ሰው በሶስተኛ ወገን የዘላለም ሕይወት እንደሚያገኝ ወይም ደግሞ የዘላለም ሕይወት ምንድነው እንደሚድን ወይም ከእግዚአብሔር ቁጣ እንደሚተርፍ ኦኬ ማስረጃ አምጣ። የኔን አብራርቼ መልሼልሃለሁ። ከተመለሰልህ ነው፣ ካልተመለሰልህ ማለት ትችላለህ።